እንዴት ቁጭ ብለህ ከራስ ጋር ሲያውሉ ሰው ሌላ አምልኮ ምናምን ይመስለዋልና ሜዲቴሽን እንዴት ነው? ለምሳሌ ዮጋ ስፒሪቹዋል የሆነ አምልኮ ነው ሲጀመር። ዮጋ ግን ጄኔራሊ ሜዲቴሽን ከሆነ የምትይ በእስላምኛ ልበልሽ ተሰውፍ ይባላል በብዛት። ተሰውፍ ማለት የሱፊዝም ኮንሴፕት ማለት ነው። ራስን አግልሎ ኸልዋ ላይ ወይም ገንጠል ብሎ ከማህበረሰቡም ይሁን ከምንም ይሁን ራስን አግልሎ ተፈጥሮን ፈጣሪን ማስተንተን ማለት ነው። ሶ ይሄ ተግባር ነቢያቶች ሁሉ ያደረጉት ተግባር ነው። ለምሳሌ ኢብራሂም አለይሂ ሰላም ፍጥረታትን ያስተነትኑ ነበረ። አምላካቸው አላህ Subhanahu Wa Ta'ala ራእይ ከማውረዱ በፊት ፍጥረታትን ያስተነትኑ ነበር። ነቢያችንም ሰለላሁ ዐለይሂ ወሰለም ሰሂህ ቡኻሪ 3ኛው ሐዲስ ላይ እንዳለው የ3 የ4 ቀን የረጅም ጊዜ ቀን ስንቅ ይዘው ወደ ሂራ ዋሻ በመሄድ ያው ሜዲቴት ነው የምንለው፣ ሌላ የምንሰጠው እንግሊዘኛ ቃል የለም። ሰው እንደዛ ያደርጉ ነበር ነው። ተሰውፍ የሚባለው ኮንሴፕትም ወይም ሱፊዝም አሁን ያለውን ሳይሆን መስራታውም ሲመሰረት ወይም ሱፊዝም ሲባልም ሱፍ ለባሽ ሆነው ዛሂዶች የሆኑ የዓለምን ጥቅም የማይፈልጉ ተፈጥሮንና ፈጣሪን ብቻ የሚያስተነትኑ ሰዎች አሉ። ግን አሁን ዮጋ እንደዚህ የሚባሉ ስርዓቶች ግን ሶስተኛው አይንን የመክፈት ስፒሪቹዋል ጆርኒ ጉዞ ምናምን የሚባሉት ከኖርማሊ ባዕድ አምልኮ ጋር የተሳሰሩ ነገሮች ናቸው። መጀመሪያ አካባቢ አተነፋፈስ ምናምን ሲባል የሆነ ኖርማል ነገር አድርገን እንወስደዋለን። ግን ስቴፑ ያ ብቻ አይደለም፣ ብዙ ስቴፖች አሉት። እነዛ ስቴፖች በጠቅላላ ደግሞ ኖርማሊ ባዕድ አምልኮ ነው፣ ኢስላማዊም አይደለም፣ ሰው ክልክል ነው። ግን አንድ ሰው ተሰውፍ ማድረግ ቢፈልግ ፍጥረታትን መርሳትና ላይክ ዛሂድ መሆን ቢፈልግ ማለት ነው ባጭሩ ያ የነቢያት ተግባር ነው እና መስራት ይችላል። ኦኬ ያው ዮጋ አንተን እንዳልከኝ ከሆነ በአዳም ልኮ ነው። ግን ሜዲቴሽን አሁን እንዳልከው ረሱል ሰለላሁ ሂራ ውስጥ ሆነ ያደርጉ ነበርና አሁን እንደዚህ ሜዲቴሽን ሰው ሲያይ ማለት ነው ብቻህን ሆነ ተመስጠ ሌላ ይፈሩሃል ምናምን ራሱ ማለት ሌላ ይሄ እንዴት ማህበር ሲያው እኔ አሁን ስላየው ነው ሜዲቴሽን ስታረግ ሲያው አንቺ እስላማን እንደዚህ አምልኮ ሜዲቴት ማድረግ እሱ ከሆነ አሁን እሱ ነው ልዩነቱ። አሁን ሜዲቴት ማድረግ ሲባል ጣትሽን የሆነ እንደዚህ አድርገሽ ቁጭ ብለሽ ምናምን ነገር እግርሽ አጣምረሽ ተቀምጠሽ አይነሽን ተጨፍነሽ አስተነፋፈስሽ ምናምን ጣትሽን እሱ ዮጋ ነው። እሱ በቃ የነሱ አምልኮ ስርዓት ነው። ኦሬዲ ዮጋ ነው እሱ። ይሄ አይደለም ሜዲቴት ማድረግ ማለት ይሄ አላህ Subhanahu Wa Ta'ala በጀርቦቻቸውም ሆነው ተንጋለውም ቁጭ ብለውም ቆመውም አላህን የሚያወሱ ሰዎች ይላል። ሶ እኛ ሜዲቴት የምንለው ነገር ዝም ብሎ አተነፋፈስን ያመሳሰጡ ምናምን እንትን ማለት የአምልኮ ስርዓት ላይክ እነሱ ባስቀመጡት ልክ ስርዓት ማድረግ ምናምን ሳይሆን ፍጥረታትን ማስተንተን ተፈጥሮን ማስተንተን ራስን ማወቅ ነው። ሶ እኔ ምንድነኝ የሚለው ራስን ማወቅ ተፈጥሮን ማስተንተን ምናምን ነው። እንደዚህ ብለህ አቀማመጥህን እንዲያርገ እንደዛ አድርገ እጅን እንዲያርገ ምናምን የሚባል ነገር የለም። ሶ አንቺን እንደዛ አይነት እይታ ስለሚያዩሽ ነው እንጂ ብቻሽን ገለል ብለሽ ቤትሽን ቆልፈሽም ቢሆን አላህን ብታወሺ ላይክ ፍጥረታትን ብታስቢ ብታወሺ ምናምን ያ በጣም የሚወደድ ነገር ነው። ሰው ሲጀመር ሁሌም ሰው ጋር መቀላቀል አለበት ማለትም አይደለም። ብቻውን ሆኖ ለራሱም ጊዜ መስጠት አለበት። ፈጣሪውን ማሰብ ማስተንተን አለበት። ያ ደግሞ በጣም የሚወደድ ተግባር ነው። ለዛ እኮ ነው የሱፊዝም ኮንሴፕት እኮ አሪፍ ነበር አጀማመሩ ምናምን አለምናም ፈልግ ምናምን። ከዛ በኋላ ግን ስፒሪቹዋል ጃርኒ ያስመሰሉትና ሰይጣን መጥቶ መጫወት ጀመረ ማለት ነው። አምላክ እናንተ ውስጥ ነው ያለው፣ ልባችሁ ውስጥ ነው አምላክ ያለው እናንተ ብሎ ሱፊዝም የሚባለውን ኮንሴፕት ራሱ ሙሉ በሙሉ አራቀው። አሁን ላይ ደግሞ ኸልዋ ሲባል ሲሰማ ወይም ተሰውፍ ሲባል ስንሰማ የጥንቆላ አይነት አካሄድ ከጅኒ ጋር የሚደረግ ቁርኝት እንደዛ ሆኖ ማህበረሰቡ ገባ። የሜዲቴሽን የሚባል አሁን ቁጭ ብሎ ሲያው ምናምን በቃች በአዳም ልኩ ጀምራለች ምናምን የሚለው ነገር አለ እኮ። ሜዲቴሽን ብቻ ሳይሆን ሱፊዝምም መጨረሻ ላይ ወደዛ ነው ሄደ። ለምን የተለያዩ ስርዓቶችን ይጠይቃል። ያው ጅኒ መንፈሶች ይመጣሉ፣ ኮንታክት ያደርጉሻል። መጀመሪያ አካባቢ ያው ሙስሊም ጅኒ ነኝ እንደዚህ ነኝ ምናምን ይላሉ። ለዛ ነው ኮኔክሽን የተከለከለው። እንደ ኢስላም እኮ ኮኔክሽን አይፈቀድም ከስፒሪቹዋል ቢንጎች ጋር።
ግን አንዳንድ ጊዜ እዚህ ሀገር ቤት የምንሰማቸው ታሪኮች አሉ። ምንድነው ወደ ኸይር ነገር የምናዛቸው ከሆነ እገሌ የሚባል ሸህ ነበረ ጂኒዎችን ተቆጣጥሮ ወደ መልካም ነገር ብቻ ያዛቸው ነበር እየተባለ ይወራል። ይሄ ኮኔክሽን ነው ቀስ በቀስ ከአላህ ጋር ያለንን ቁርኝት ያቋርጥና ምንድነው በጣም እንደተመረጥን አድርጎ ይነግረናል። እኛ በጣም ተመረጥን ብለን እናስባለን። ከዛ በኋላ ስፒሪቹዋል ቢንጎችን ኦሬዲ ኮንታክት ስለምናደርግ ሰላትም ምናምንም ወደ አለመስገዱ ይመጣል። ለምን አሰግዱም ሲባል አርሽ ላይ ሰግጃለሁ ይልሻል መጥቶ ምናምን። ሱፊዝምን ከጊዜ በኋላ እያበላሹት የመጡት እንደዚህ ስፒሪቹዋል ቢንጎች ጋር የሚደረግ ኮኔክሽን ነው እንጂ ተሰውፍ የሚባለው ሐሳብ ራሱን ችሎ ስህተት ነው ማለት አይደለም። እንደውም በጣም የሚደገፍ አሪፍ የሆነ አካሄድ ነው። ላይክ ሰው ዱንያን ረስቶ አምላኩን ፈጣሪና ፍጥረታትን ብቻ ማስተዋል ያለበት ስለራሱ መረዳት ያለበት ሂደት ነው። አንቺ ይህንን መስመር ለምንድነው በፓጋኖች መንገድ የምትሄጂው ነው? ለምን የነሱን መንገድ ትከታያለሽ? የነሱ አሁን ለምሳሌ እኔ ማለት ነው እንዳልኩ ከራሴ ጋር ቁጭ ብዬ ነው ተመስጦ ማድረገው። ለምሳሌ እኔ አሁን እንዳልከው አሁን ይሄን ወደ ሰፋ ስናደርገው ቻይልድ ድራማ ካለብህ ለምሳሌ አስተዳደግ ላይ ምናምን ብቻህን ሆነ ራስን ለማወቅ ራስን ለማስተንተን ምናምን ይጠቅምሃል ይሄ ነገር ማለት ነው። በእርግጥ ይሄን ነገር ከንባብ ከማየት ነው የምትወስደው። ግን አሁን እንደዚህ እኮ አምልኮ ነው ስትል አይ ረሱል ሰለላሁ ዐለይሂ ወሰለም ውስጥ እየሄዱ ምናምን ያስተነቱ ነበር ስትላቸው አይ ይሄ ጭራሽ የማይፈቀድ ነገር እንደሆነ ገባህ። ይሄ ቁጭ ብሎ ማስተንተን ምናምን ይሄ አምልኮ ወደ ሌላ አምልኮ ይወስዱታል። እና ማህበረሰቡ ደግሞ እንደዛ ቁጭ ብለህ ስትሲያውህ ይሄ ሌላ ነገር እንደሆንክ ምናምን ያስባል። እና ጥያቄም ስለፈጠረብኝ ነው። እኔ በእርግጥ እንዳልከው ነው ዮጋ ሲባል ብዙ ነገር አለው ጠለቅ ብለህ ስታይ። ግን ሜዲቴሽን ቁጭ ብለህ ራስን ማስተንተን ለምሳሌ እንዳልከው ድራማ ካለብህ ምናምን በጣም የሚረዳህ ነገር ነው ብዬ አስባለሁ። ግን እንዴት ነው በምን መልኩ ነው የምናስሄደው የሚለው ነው ገባ። ለምሳሌ እኔ እስላም ነኝ። ይሄን ነገር ሳረግ ስለምንድን ነው የምታስቢው? እስኪ አሁን አንቺ ብቻሽን ነሽ ስለምንድን ነው የምታስቢው? ላይክ ማስተንተን የምትይው ራሱ ምንድነው? ስለምንድን ነው እያሰብሽ የምታሳልፊው? ይሄን ነገር ተለቀቅ እንትን አይደለም። ግን ለምሳሌ እኔ አሁን ከራሴ ጋር ሲሆን የተውኩትን ነገር ለምሳሌ ከአላህ ጋር ያለኝ ግንኙነት እንትን እላለሁ። ከሰዎች ጋር ያለኝ ግንኙነት ከራሴ ጋር ገባ። ለምሳሌ አሁን በአንድ ወር ሙሉ አሳልፌ ከሆነ የሆነ ጊዜ ለራሴ አንድ ሰዓት ሰጥቼ ቁጭ ስል ኦኬ ሰላቴ እንደዚህ ነበር እንደዚህ ከሰው ጋር ያለኝ ሀሜት ላይ ሆኜ ከሆነ ምናምን የማይወዱ መንገድ ከሆነ ነው ይሄን ነገር መመለስ አለብኝ ከራሴ ጋር ምናምን አውርቼ ከዛ ከአላህ ጋር ያለኝ ግንኙነት እንዴት ነው ብዬ አላህ ለራሴ ታወራርጃለሽ ማለት ነው። አይ ጥሩ ነው። አሁን እንዳልኩሽ ተሰውፍ ከሆነ ኖርማሊ አንቺ ብቻሽን ገረል ብለሽ ምናምን ለአላህ ተሰግጃለሽ፣ ዚክር ታደርጊያለሽ፣ ፈጣሪንና ፍጥረታትን ታስተነትኛለሽ። ይሄ ነው በቃ ኮንሴፕት። ተረድቻለሁ። ግን አንቺ ለምንድነው ሰዎች ባዕድ አምልኮ ነው የሚሉኝ ካልሽ የምታደርጊበት መንገድ ወይም እነሱ የሚያዩበት መንገድ አንቺ የምታደርጊው ላይክ ዮጋ ምናምን የሚባለው አዌርነስ ተመሳሳይ ነው። አሁን እኔ አሁን ስላየሁ ነው ስለዚህ ነገር ያወራው አዌርነስ ስላለህ ነው። ግን ብዙ ሰው አሁን አዌርነስ ስለሌለው አልቁጭ ብለህ ኖ እቺ ልጅ ምናምን ይላል ለምሳሌ ገባ። ስለዚህ አሁን ይሄን ያወራው አዌርነስ ስላለህ ነው። አንተም ያን ይሄን ሐሳብ ስለገባ ምን ለማለት ምናምን ስለምትረዳኝ ነውና ዙሮ ባጭሩ ይሄ ሜዲቴሽን በእስልምና ይፈቀዳል አይፈቀድም? እና ያው ይፈቀዳል ካል ደግሞ በምን መልኩ የሚለው ለማየት ነው። እኔ እንዳልኩ ቁጭ ብዬ ራሴን ማስተነትን ነው ምናምን አላ ራስ ለምሳሌ ከራስ ጋር ይቅር የምትለው ምናምን ካላህ ጋር ያለህ ግንኙነት ማሳመር ነው ዋናው ፖይንቱ የኔ ማለት ነው። ግን ሰው ደግሞ ሲያዩ ሃይ ባዕድ አምልኮ ጀምራይ ምናምን ብሎ ይሻላል ሲያዩ ለምንድን ነው እኔ እያልኩሽ ያለው ትኩስ ነው። ሲያዩ ባዕድ አምልኮ አድርገው የሚያስቡት ያንቺ ሁኔታ ነው፣ ያንቺ ፖዚሽን ነው ወይ አቀማመጥሽ ነው ወይ ሜዲቴት የምታደርጊበት መንገድ። ያንን ሲያዩ ነው እኮ ባዕድ አምልኮ የሚሉሽ እንጂ እየሰገድሽ ቢያ አንድ ሰው ባዕድ አምልኮ ነው እኮ አይልሽም። ገባሽ? ዚክር እያደረግሽ ቢያይ ባዕድ አምልኮ ነው አይልሽም። እኔም እያልኩሽ ያለሁት ሜዲቴት የሚባለው ጄኔራል የሆነ ኮንሴፕት ነው። ግን ዮጋ ምናምን ከሚባሉት ጋር አንቺ ፕራክቲስ ስታደርጊ አካሄድሽ
አንድ አይነት ነው እያልኩሽ ነው። ተመሳሳይ ሆኖ ነው እያልኩሽ ነው። ፎከስ ሰላም አለይኩም አንድ ቁጥር ስትጽፍ ነበር። ቀጥል ሐሳብ። ወአለይኩም ሰላም ወራህመቱላህ ፊኪ እንዴት ነው? አልሐምዱሊላህ ሰላም ነው። ኢንተረስቲንግ ቶፒክ ነውና እዚህ ላይ ያው ዩዘር ነው የሚለው ስምሽ ስለማይታይ አሁን ለምሳሌ ገና መጀመሪያ ከሩቱን ጀምርና ሜዲቴሽን የሚለው ጀነራል ተርም ነው። አሁን ያ ሜዲቴሽን የሚለው ጀነራል ተርም ቆይ አንዴ ፎከስ ማለት ይበቃሻል ምናምን። አሁን ራሱ አየ ኮሜንት ላይ እኔ እኮ ሀሳብ ማለት እኔ ከዚህ ቤት ሁሌ ነው የምናገረው፣ ገስት ያለ ሰው የሚያወራው እኛ ጋር ነው። ታች ያሉት እንደፈለጉ ይጫወቱበት። በቃ ያ የነሱ ሰፈር ነው። ኮኔክሽኑን አትቁረጭው። ሜዲቴት አድርጊ ካለሽበት ቦታ ሆነሽ። እሺ ታችን ተው። በቃ ፎከስ ቀጥል። ፎከስ አድርጊ አንቺ የፎከስ እነዚህን ሁለት ወርዶችን ያቸው። እሺ ምንድነው መሰለሽ ተፈኩርና ተደብሩ የሚባሉ ሁለት ወርዶች አሉ እና ዳይሬክትሊ ስንገለብጣቸው የሚሆነው ኮንተምፕሌሽን እና ፎከስ ይሆናል። እነዚህ ሁለት ነገራቶች ናቸው እኛ ተሰውፍ የሚለውን ይሄ ሶስቱን ነገራቶች የምናገናኝበት ቦታ ላይ በእነዚህ ሁለት ነገሮች የተመሰረተ ነው። ሜዲቴሽን የሚለው ጀነራል ተርም ነው። ሜዲቴሽን ማለት የሆነ ነገር ላይ መመሰጥ ማለት ነው፣ ጀነራል ተርሙ ማለት ነው። እና ለምሳሌ እንደዚህ አይነት ቁንጽል የሆኑ ጀነራል ተርሞች ምን ያደርጋሉ መሰለሽ? እነ በዮጋ ውስጥም ያለው ጀነራል ተርም ሆኖ ሜዲቴሽን ነው። አንድ ሰው ምን እያደረክ ሜዲቴት ታደርጋለህ ብትይ የሆነ ሰው መጥፎ ነገር እያደረገ ሜዲቴት እያደረኩ ነው ሊል ይችላል። ከሆነ ነገር ጋር ኢንተራክት እያደረገ ሜዲቴት እያደረኩ ነው ሊል ይችላል። የሆነ አልባሌ ነገር እየወሰደም ጀነራል ተርም ነው ሜዲቴት እያደረኩ ነው ሊል ይችላል። ስለዚህ እስልምና እንደዚህ አይነት ነገሮች ላይ ጠንቃቃ ስለሆነ ክሊርሊ ሜዲቴሽን የሚለውን በወርድ አይደለም ያስቀመጠው። ምን እያደረግን ማስተንተን እንችላለን የሚለውን ፓዝ ነው ያስቀመጠልን እና የመጀመሪያው ነገር እነዚህን ሶስት ነገራቶች መለየት ነውና በጣም የሚጠቅምሽ ነገር ምንድነው ታውቂያለሽ? መጀመሪያ ልክ ማስተንተን ሲጀመር መጀመሪያ የትኛው ኤቢሲ የሚለውን መለየት ነው አይደል? አንቺን ከስሜቶችሽና ከድርጊቶችሽ መለየት ነው። እነዚህ በምትለይበት ሰዓት ላይ ትልቁ ችግር የሚፈጠረው ምንድነው? እየቆየ ሄድና ቀደም ፒኬ እንዳለው ይሄ ስሜትን እኔነትን መለየት ከተጀመረው በኋላ ትሩ ታይም እነዚህ ሁሉ ነገራቶች ዓለማዊ ላይ ኢንተርፕሬት የምናደርጋቸው ነገሮች በሙሉ በእኛ አእምሮ ውስጥ ልኬቱ ስናስቀምጣቸው ችግር ይሆናል። ኮንተምፕሌት ማድረግም ከፈለግሽ ፎከስም ማድረገሽ አንድ ጉዳይ ላይ በአላህ ጉዳይ ላይ በኔቸር ጉዳይ ላይ ኮንተምፕሌት ማድረግ ከፈለግሽ ያለው መንገድ አንድና አንድ ነው፣ አላህን ማስታወስ። ስለዚህ ሁሉም ነገራቶች ላይ የምታስተነትኛቸው ነገሮች ሁሉ ላይ አላህን ማስታወስ ከቻልሽ ሌላው ቀላል ነው ማለት ነው። ስለዚህ እቺን ኮር ነገር አትርሺ። አላህን ማስታወስ የሚለው ነው ዋናው ነገር እንጂ ይሄ ሜዲቴሽን የሚለው ከኛ ተርም ጋር ወይም እስልምና ላይ በጀነራል ተርሙ የሚፈቀድ ነገር አይደለም። ምን እያልሽ ነው የምጠይቅሽ። ከዛ በኋላ ሜዲቴሽን ስትይ ምን እያልሽ ነው ልታብራሪው ነው። ያ በጀነራል ተርሙ ስናስቀምጠው እኛ ደግሞ መጥፎን ነገር ሊስብ የሚችል ቃል አንጠቀምም። I hope understand direction. ያው ከስቲንክ ሶ መች አንደርስታንድ አድርጋለሁ እኮ ያው ንያ ነው ዙሮ የሚለየው አይደል? ለምሳሌ ነው አሁን ቁጭ ስል ለተመስጦ ለማድረግ ወይም ተፈኩር ለማድረግ ያኔ የማደርግበት ነገር ንያው ማለት ነው አይደል? ትክክል። የምታደርጊበት መንገድ ሀሳቡ ሳይሆን እንዴት ላድርግ የሚለው መንገዱ ራሱ አሁን የምታስተኝትበት ሰዓት ላይ የመጀመሪያው መረሳት የሌለበት ነገር ምንድነው? ሁልጊዜ አላህን ነው በዛ ውስጥ የምታስታውሽው። አንድን ነገር ስታይ አላህን እያስታወሽ ከሆነ ምንም ችግር የለውም፣ ከአእምሮሽ በላይ አይሆንም። ይሄ 2 3 4 መንገዶች አሉት፣ ይሄ ስቴፖች ምናምን አሉት የሚከተሉት እና ሶስተኛው ስቴፕ ላይ አሁን ብዙ ጊዜ የሚስቱበትን ምክንያትና ዋናዋ ኮር ፖይንቷ እሷ ናትና እንደውም እውነታን ሁሉም ሪያሊቲ እውነታ ነው የሚለውን ነገር እያየ አነ ሀቅ ያለ ብሎ የሆነ እንደውም እንትን ላይ ያየሁት ነበርና መጨረሻ ላይ እኔ ነኝ እንደውም ሀቅ ይላል። ያንን ሪያሊቲውን ራሱ ውስጥ ከተዋል ገባሽ? ስለዚህ የሁላ ችግር የሚፈጠረው አላህን ማስታወስ የሚለው ያ ነው ኮር ፖይንቱ። በቃ ሁል ጊዜ አላህን በየናኑ ነገር ላይ ካስታወሽ ሌላው በቃ ቀላል ነው።
በዛ መንገድ ነው። አዎ ግን ያው በአጠቃላይ ብዙ ሰው ጋር ሳወራበት ይሄ ሜዲቴት የሚባል ነገር እንደሌለ ራሱ በእስልምና ሜዲቴት ላይ ቁጭ ብሎ ምናምን ካረክ አምልኮ እንደሆነ ኮንተምፕሌሽን በሜዲቴሽን ወርዱ ብዙ ነገር ስለሚይዝ ብዙ ነገር ስለሚያካትት መጥፎ ነገር ስላለው ሜዲቴሽን አንልም። ኮንተምፕሌሽን ካልሽው ግን ተፈኩር ነው። ስለዚህ ቀላል ነው። ኮንተምፕሌሽን ብለሻል ሌላ ጊዜ። እሺ በጣም ፒክ ፎከስ በጣም አመሰግናለሁ። ቴንክ ዩ ጀዛከላ ኸይራ። አሚን ወያኪ ጀዛከላህ ፎከስ። እና ስቲል አሁንም ግን አንድ ፖይንት አላገኘሽም እያልኩ ነው ከምታወሪው አንፃር ሰዎች ያሉሽ ስህተት አይደለም እያልኩሽ ነው እኔ እና እሱ አልገባሽም። እነሱ ወዩን አይተው ነው የምታደርጊበትን መንገድ አይተው በዛ መንገድ ነው ስህተት ነው ያሉሽ። ገብቶኛል። አሁን አንተ ያልከኝ አቀማመጥሽ ምናምን ሊሆን ይችላል እንደዛ ሰዎች ሊሉሽ ይችላል። እነሱም ያዩት ያን ስለሆነ ነው እንጂ አሁን ተፈኩር ተደቡር ቢሆንና እየሰገርሽ ዚክር እያደረግሽ ቢሆን ማንም ሰው ባዕድ አምልኮ ነው ጥንቆላ እንደዚህ ሊልሽ አይችልም ነው። ስለዚህ ያን ፓርት ከተረዳሹ ዋናው በቃ ያን እነሱም ያሉሽ በስህተት አይን አይተሽው ሳይሆን ስህተት አይነት አካሄድ እየሄድሽ ስለሆነ ነው። ግን ያው ግዴታ ሰው ልጅ እኮ ተፈኩር ሰላት ላይ ሆኖ ወይም ዚክር ላይ ሆኖ ተፈኩር ማድረግ አለበት ማለት አይደለም አይደል? በየትኛውም ቦታ ሊያደርግ ይችላል። ዚክር ምንድነው? ዚክር ምንድነው? ዚክር አላህን ቁጭ ብለሽ ለምሳሌ አላህን መውሳት ነው። አሁን ሰው ሲያይ ሙሰባህ ይዘህ እና ዚክር ነው ሙሰባህ መያዝና አላልኩም አይደለም። ሰው ማድረግ አሁን ዚክር አረግ አሁን ዚክር እና በቃ አሁን አንቺ ግዴታ እኮ ተፈኩርም ተደቡርም ለማድረግ ዚክር ማድረግ አይጠበቅብኝም ሰላት መስገድ አይጠበቅብኝም አይደል አለሽ። ዚክር ያደረግሽ ካልሆነ ምንድነው ተፈኩሩ? ምን ነው እያሰብሻለሽ? አይ ለምሳሌ እኮ እየሰራሁም እኮ ተፈኩር ዚክር ማድረግ ይችላል። ግዴታ አሁን ሰው ስጁድ ላይ ሆነ ወይም ደግሞ ሰብህ ይዘህ ምናምን ሲያይ ነው አዎ ሰው እኮ ኢባዳ ላይ የሚልህ። ግን በየትኛውም ቦታውና ለምሳሌ ሰላት አሁን ቁጭ ብላትል ሰግደህ ፈርዱን ልትወለ ተነስተህ ትችላለህ። ግዴታ ቁጭ ብለህ እዛ ቦታ ሰው ኢባዳ እንደዛ ካልሆነ ኢባዳ እያደረገች ነው ወይም አላህን እንትን እያለች ነው ምናምን ላይል ይችላል። ነኝ ሀሳብ ገብቷል? እሺ ገብቶኛል። እሺ መርሃባ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አስሪ ኡስታዝ እኔ ማለት ነው ሁለት አይነት ይቅርታ እኔ ማለት ነው ከማለትሽ በፊት ምንድነው ዋጫት የተጠቀምሻትን ቃል ጥያቄ? እሺ ኡስታዝ ያኒ ኡስታዝ አይደለም እሱን እዛው ፈትዋ ከሆነ ጥያቄሽ ደግሞ ፈትዋ አንሰጥም። እሺ እህታችን ያኒ ስለ ሸዋል እና ስለ ቀድር ማውራት እንችላለን። ስለ ሸዋል ግን ሁሱ ጋር ምናምን ሄደሽ ጠይቂ። ስለ ቀድር ምንድነው ማውራት የፈለግሽው? ኖ ያኒ ስለ ሸዋልና ስለ ቀዷ ጾም መጀመሪያ መቀደም ቀዷ ነው የትኛው ነው? እሱን ሁሱ ጋር ጠይቂ። የፈትዋ ጥያቄ ስለሆነ ቀዷ ቀድር ያልሽ መስሎኝ ነው። ቀዷ ከሆነ እሱ ሁሱን ጠይቂሽን ፈትዋ አናስተናግድም። ከቁመትም ከውፍረትም በላይ ነው ለኛ ማለት ነው። ጀዛኪላ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ሌላው ግን ብዙ ጊዜ ሴቶች ላይ የምናየው ነገር አለና በቅርብ አማቃቸው ወይም በተወሰነም ያወራቸው ሴቶች ጄኔራል አድርጌ የማወራው ምንድነው ሁሉም ያወራቸው ሴቶች ላይክ ሁሉም ስትረስ ውስጥ ናቸው፣ ሁሉም ጭንቀት ውስጥ ናቸው፣ ሁሉም ሰላም የላቸውም። በቃ ሁሉም ቢያንስ በህይወታቸው ለአንድ አነሰ ቢባል 3 ጊዜ ራሳቸውን የማጥፋትን ሐሳብ አስበዋል። እና ከዚህ ካላችሁት ውስጥ ስንቶቻችሁ እንደሆናችሁ እንደዚህ አላውቅም። ሁሌ ግራ የሚገባኝ ነገር አለ። ለምንድነው ሴቶች ብቻ እንደዛ የሚያስቡት? ላይክ በብዛት እኔ ወንድ ልጅ ራሴን ላጠፋ ምናምን አጋጥሞኝ አያውቅም። እንደዚህ በጣም ስትረስ ውስጥ እንገባለን። ብዙ የወጣት አለ
ሶ ግን ያ ነገር በጣም ጎልቶ ምናምን አላይም። ተበደልኩ የሚባሉት ነገራቶች በብዛት የሚታዩት ሴቶች ላይ ነው። ላይክ በህይወት ተበደልን፣ በሴት ጓደኛችን ተበደልን፣ በወንድ ጓደኛችን ተበደልን ምናምን። ሶ ኃላፊነት በዛብንም የሚሉ ሰዎች እያየው ነውና ይሄ ኔቸራችሁን ካለመረዳት የመጣ ይመስለኛል። ኔቸራችሁን አለመረዳት ነው። ለዛ ነው አሁን ሞደርን ያለው ሲቪላይዜሽን የሚሸውዳችሁ በዚህ ነው። በቃ እኔ ኃላፊነት መውሰድ አለብኝ ማለታችሁ ነው ለዚህ ያበቃችሁ ብዬ ነው ማስበው ፐርሰናሊ። ስለዚህ ኔቸራችን አለመረዳት ነው ብዬ ነው የማስበው እንደ ሴት ማለት ነው። ያው የማደርበት ነገር ስለሆነ አንቺ ትዝ ያለኝ እንደ አንቺም ቅድም ስታወሪኝ ላይክ የሆነ ነገር ስላለ ቤት ውስጥ ብቻ የሆነ ደባሪ ሙድ ስላለ ሜዲቴት ማድረግ ፈልጋለሁ እንደዛ ነው ያነሳሽውና ትዝ አለኝ። ሶ ከሁለት ነገሮች አንፃር ነው። ለምሳሌ እስላማዊውን ሴት ልጅ ያለውን ቦታ ስታዩ ላይክ ወንዶች ወንድ ልጅ ተጨቆነ ብለው መጠየቅ ያለባቸው ደረጃ ላይ ሁሉ ያደርሳል። ለምን ሲባል አንድ ሴት በልጅነቷ የአባት የወንድም ኃላፊነት ነች። ካደገች በኋላ የወንድም የአባት እስካላገባች ድረስ ስታገባ የባለ ኃላፊነት ነች። ላይክ በሁሉም ቦታ ላይ ኃላፊነቷ እሷ በተለይ ትውልድን ከማነጽ በስተቀር ከባድ የሆነ ኃላፊነት አልተሰጣትም። ትውልድን ማነጽ ግን ለሷ ትልቁ የሆነ ኃላፊነት ነው። ላይክ ልጆችን በተርቢያ ምናምን ማሳደግ ከአባት በላይ የእናትን ድርሻ የእናት ፍቅር የሚባለውን ነገር በደንብ ማግኘት እንዳለባቸውና እንደዛ ማደግ እንዳለባቸው በደንብ በቃ የተገለጸበት ሁኔታ ላይ ነው ያለ። ከዛ ውጭ ባሉ ነገራቶች ላይ በጠቅላላ ግን ኃላፊነት ያለባቸው በዙሪያዎቿ ያሉ ወንዶች ናቸው፣ ሴቶች አይደሉም። ሶ እኛ ይህንን ነገር እንደ ጭቆና እናስበውም። ወንዶች እንደ ኃላፊነት እኛ ላይ እንዳለብን ሸክም ነው የምንቆጥረው። ኢቭን ስትረስ ውስጥ ብንገባ እንኳን የሴቶች የሚጨነቁትን ያክል ደረጃ ላይ የሚጨነቅ ወንድ ነው አይቻል አቅም። አብዛኛውን ብዙ ወንድ አውቃለሁ ቤተሰብ አስተዳዳሪ ምናምን ብቸኛ ወንድ የሆነ ከቤተሰቡ ልጅ የሆነ ምናምን ይጨነቃል። ግን በዚህ ደረጃ እኔ አይቻል አቅም። በጣም ብዙ ጭንቀቶች አሉ በሴቶች በኩል ያሉትና ሶ ከዛ አንፃር ሞደርን የሆነው ሲቪላይዜሽን በጣም እናንተ ጋር በጣም አልተግባባችሁም። ላይክ እኩልነት የሚባለው ነገር ላይም ብትደርሱ ተጨቆነናል ብላችሁ እንድታስቡ ነው የሚያደርጋችሁ። ኢቭን የበላይነት እንኳን ቢኖር ተጨቆነናል ብላችሁ ፌሚኒዝም ልገባ እንዳይሆን በዚህ ሀሳብ ፌሚኒዝም እኔ ስለ ፌሚኒዝም ዲቴል ሀሳቡን ምናምን አላውቀውም፣ ግን ተመሳሳይ ከሆነ ያው ይነካል ማለት ነው። እሱንም እኩል ነን የሚል ነው ፌሚኒዝም። ወንድም ሴትም እኩል ነው የሚታሰብ። እኔ ቲክቶክ ላይ ፌሚኒስት አውቃለሁ ብዙ ፌሚኒስቶችን እንደ ጆርዲን ምናምን እኩልነትን ሲሰብኩ ግን አይቻል አቅም የበላይነት ብቻ ነው እኔ ስብከቱን የማየው ፌሚኒዝም ላይ። ስህተት ነገር ነው ግን ፒኬ ምን እንደዛ አይደለም የሚሉት። እኩልነት አይደለም ቶፒክ ውስጥ ጀምሮ ፌሚኒዝም በደንብ ሶስት ሪቮሉሽን አለው። እንደዛ አይደለም ሲጀመር ማለት ለምሳሌ ማለት ነው ሴት ልጅ ኩክ ማድረግ ካለባት ወንድም ኩክ ማድረግ አለበት። አንድ 5 ቁጥርና 5 ቁጥር እኩል ነው ይዘር 5 ቁጥርና 5 ቁጥር እኩል ነው ማለት በቁጥር ደረጃ እኩል ነው የምንለው ወይስ አንድ አይነት ነው የምንለው? አንድ አይነት ነው እንጂ። ኦኬ እሺ ወንድና ሴት አንድ አይነት ነው የምንለው እኩል ነው የምንለው? እኔ ባይ ዘ ወይ ፌሚኒዝም አይደለሁም። ፖይንቱ እንድናገኘው ነው እዚህ ላይ። ኧረ ነሻልሽል ተረጋጊ እሺ። ዩዘር ፈታ ብለሽ አውሪ። ግን እንደዛ የሆነ ክሌም ያላደረገውን ነገር ራስሽ ላይ አታጣብቂው። እሺ ራስሽን ነው እንደምትዩ። ኦኬ እሺ ምንድን ነው ያልከኝ? ምንድን ነው አይዲያው ላይ አይ ወደ እኩልነት የምትጠይቂው አንድ አይነት ያልሆነ ነገር ነው አይደል? ያ እኛ ለባዮሎጂካል የሆነ ለኔቸር ያለን ነገር የተለያየ ነው የምናደርገው አስተዋጽኦ ማለት ነው። እና ያ በትሩ ታይም እንደ ሂስትሪ በተለያየ መንገድ ሴት ልጅ እና ወንድ ልጅ ለሶሳይቲ የሚያደርጉት ነገር በተለያየ መንገድ ሪፍሌክት ሲደረግ ኖሯል። እና የዛሬ አይ ቲንክ አመቱን በእርግጠኛ ላስታውሰው የመጀመሪያው ሪቮሉሽን እነሱ ሲጀምሩ 3 ነገሮችን ነው ይዘው የጀመሩት። እና
አንደኛው ፕሮፐርቲ መግዛት ትችላለች ነው። ሁለተኛው ሴት ልጅ መስራት ትችላለች ነው። ሶስተኛው ሴት ልጅ መማር ትችላለች ነው። አይ ቲንክ እና ይሄን ማውራሽ የዛሬ 200 ዓመት ይመስለኛል የመጀመሪያው ሪቮሉሽን ሲያነሱ የፌሚኒዝም ማለት ነው። አሜሪካ የሴቶችን መብትኛ ጠብቀናል እስልምና አልጠበቅም የሚሉት ሰዎች ጋር የዛሬ 300 ዓመት ይሄን ሪቮሉሽን ሲያነሱ እነዚህ ሶስት ነገሮች ናቸው። ያ ማለት ሴቶች ንብረት መያዝ አይችሉም ነበር አሜሪካ ላይ ዛሬ 200 ዓመት። ሴቶች ምርጫ መምረጥ አይችሉም ነበር። ሴቶች መማር አይችሉም ነበርና አልহামዱሊላህ የዛሬ 1000 ምናምን ዓመት በፊት ግን እስልምና እነዚህ ነገራቶች ኦልሬዲ ለሴት ልጅ ዲክሌር አድርጓልና ፖይንቱ አጠቃላይ አንድ አይነት ያልሆነ ነገር እኩል ነው ብሎ በሚነሳበት ሰዓት ላይ ምንድነው እኩል እያደረግን ያለ ነው? አሁን ቫዮሌሽን ይሄ በችግር ውስጥ የሚያሰባስብ ነገር ስለሆነ ሁሉ ጊዜ የሚፈለገው ይሄ ቫዮሌሽንን እየደገፍን ይመስላል ሁኔታው ሐሳቡ እዛ ቦታ ላይ ግን አንድ አይነት ነን ስንል የምናደርገው አስተዋጽኦ የተለያየ ስለሆነ ለሶሳይቲው በተለያየ መንገድ ነው የምንመዘነው። ከቫዮሌሽን አንጻር ግን ማንም ቫዮሌሽን አይደግፍም ነውና ሁለቱን አንድ ላይ እያገናኙት ያው እንግዲህ ሶስተኛ ሪቮሉሽናቸው 2006 ላይ ያደረጉት በተለይ 2012 ላይ ያደረጉት በደንብ ራሳቸውን ያው እንዲህ አይነት ነገር ራሱን ስለሚያጋልጥ ራሳቸውን አጋልጠዋልና ያው እኛ ሴቶቻችንን በጣም ያላቀ ዲን ያለን አልহামዱሊላህ እና ያው አበላልጦ ሳይሆን እንደምታርጉ የተቀመጡ ነገሮች ናቸው። ዲቴል አሁን ስታወራቸው እኮ ሴት ልጅ ትጨቆናለች ወይም ደግሞ ወንድ ልጅ ለምሳሌ ይመታታል ቤት ውስጥ ሀሳቧን እንድትገልጽ አይሰጣትም። የራሷ ራዕይ ድሪም እንዲኖራት አያረጋትም። ልጆች ወልዳ ብቻ እነሱን ተጨቆና እንዲትኖር ነው። በተለይ በእኛ በሀገራችን ስታየው ያንን ነገር እንደዛ ነው ሀሳባቸው እነሱ ገባ። ስለዚህ ሴት ልጅ እንደዚህ ትሆናለች፣ ካለርሜ ትዳራለች ምናምን ያን ነገር ለማስቀረት ነው ዙሮ ግባችን ነው የሚሉ ጠለቅ ብለህ ስታወራቸው ማለት ፌሚኒስቶችን። አዎ እኮ አሁን እነዚህ ነገራቶች በሙሉ የሰው ካራክተር ነው ወይስ ዲኑ ይፈቅደዋል ወይ ነው ጥያቄው። ዲኑ ይሄን ነው የሚናገረው ወይ ነው አይደል? ስለዚህ የሰው ካራክተር ሲጀምር ያን ዲኑ ሪፕሬዘንት አያደርግም። የዲኑ ሪፕሬዘንት ካላደረገ ሶሳይቲው ላይ በሶስት መንገዶች ከፍተኛ የሆነ ቮይስ ወይም ጆሮ ያለባቸው ሶስት ቦታዎች አሉ በሴቶች አንጻር። የመጀመሪያው ያላገባች ሴት፣ ሁለተኛው አግብታ የፈታች ሴት፣ ሶስተኛው ባሏ የሚጨቁናት ሴት። እነዚህ ሶስት ሴቶችን መሰረት አሁን እኔ በሶስቱም ሴቶች ላይ የማወራው ነገር በእርግጠኝነት አንቺን ያሳምንሻል። ፎር ኤግዛምፕል የመጀመሪያው ላላገባች ሴት የማወራው ኮንቨርሴሽን ይሄ ነው የሚሆነው። ወንድ ልጅ ለምን ያስፈልጋል? ሲጀመር ወንድ ልጅ እኮ አያስፈልግም። ሶሳይቲው ለምንድን ነው እኔ አገባሁ ማለት ተሳካልኝ ማለት ነው? ምን እያላችሁ ነው? ለምንድን ነው ሲጀመር እኔ እሱ ማግባት ለምን የኔን ሌቭል ከፍ ያደርግልኛል? ሲጀመር እኔ በራሴ በቂ አይደለሁም? ይሄ የመጀመሪያው ላላገባች ሴት የሚነገር ኮንቨርሴሽን ነው። ሁለተኛው አግብታ ለፈታች ሴት እንኳን ተው ነው ሲጀመር አሁን የሳይኮሎጂካል እንትኖች ይሄ ሉፖች አሉ የሚቀመጡ በጣም በቃ ሴንሲቲቭ የሆነ አሁን በተለይ ኒው ሞደርን ሳይኮሎጂ ላይ ከባድ የሆኑ ነገራቶች አሉ። ሰውን በቁንጽል ቃል አንድ ቋት ውስጥ መክተት ሂዝ ቶክሲክ ሂዝ ናርሲሲስት ሂዝ ሰምቲንግ እያልኩኝ አንድ የሆነ ቋት ውስጥ ተከተውና በዛ ውስጥ እንዲፈረጅ አድርገዋለሁ። ስለዚህ አረ እንኳን ተውሾ ሲጀመር እንዴ ወንድ ልጆች እኮ እንዳለ እንደዚህ ናቸው ብዬ ለተደበደበችዋ ደግሞ ይሄን ሀሳብ አነሳለሁ። ሶስተኛው ደግሞ እየተደበደበች ላለችው ዴፊኒትሊ አጌንስት የሆነ አይዲያ ነው ማውራው። እሱ ከኦልሬዲ አሁን ምንም እንትን ቢልሽ ትክክል ነው ብሎ ነው የሚያስበው። ሃይማኖቱም እኮ ይደግፈኛል ብሎ ነው የሚያስበው እና አንቺ እንትን ለብትተሽ ለምን አትወጪም ምናምን ይላል። ሁለተኛው ሀሳብ እሱ ነው። ሶስተኛው ለተመታችዋ ደግሞ ልክ መመታትን ሪሊጅኑ እንደሚደግፍ ነገር የሰዎችን ሀሳብ ብቻ አንስተው እሱ መምታት ይችላል በቃ እንደዛ እኮ ነው የሚያስበው ብለው በእነዚህ ጉዳዮች ላይ እኔ ቪክቲም ሜንታሊቲ በጣም ከባድ ነው። የተበድይ ያለው ሜንታሊቲ ሰዎችን ካሰባሰበ ዴንጀረስ ነው እና አንድ ሰው አይተሽ ከሆነ በቃ ቪክቲም ሜንታሊቲ ውስጥ ካለ የሚያወራው ነገር ሁሉ ልክ ይመስለዋል። ተበድይ ያለው ብሎ ካሰበ ከዛ በኋላ ላይ ያ ሰውዬ ስለበደሉ ከነገርሽው አሁን የሆኑ ፌክ ፓስተሮች ምንድነው የሚያደርጉት? መጀመሪያ የሰውን ችግር ነው መጀመሪያ የሚነግሩት። ቪክቲም ይሄ ተቸግረሃል ስል ኦልሬዲ አእምሮሽ ውስጥ ያለ ጥያቄ ገንዘብ ከሆነ አእምሮሽ ወዲያው ለዛ ነገር ኦፕን ነው የሚሆነው። ስለዚህ እኔ ከዛ በኋላ የማወራው ነገር በሙሉ ችግር ሊፈታልኝ ብዬ ስለማስብ አዳምጣለሁ።
ትክክልም ይሁን ትክክልም ያልሆነ ነገር በዛ በር ውስጥ ይገባል ማለት ነው። እና ያ ነው እየተፈጠረ ያለው እንጂ ከዛ ጀርባ የሚገቡ ነገሮች ስናያቸው ደግሞ በጣም ዲኑን አታክ የሚያደርግ ካልቸሩን አታክ የሚያደርግ እንደ ሶሳይቲ ወንድ ልጅ ሲጠቃ ፋይናንስ ነው የሚጎዳው፣ ሴት ልጅ ስትጠቃ ደግሞ ሶሳይቲ ነው የሚጎዳው። ሶሳይቲውን ለመግዳት ነው ወደ ሴቱ ልጅ የሚመጣው። ባይዘው ሴት ልጅን መበተን የሚያስፈልገው ሶሳይቲ እንዳይኖር ሲፈለግ ነው፣ ጄኔሬሽኑ እንዲበተን ነው። እና ሀሳቡ እንደዛ ነው። ይሄ ከላይ በርድ ቪው እንደዛ ነው። እና ያ ነው በደንብ እንደዚህ አይነት ሰዎችን በደንብ ተጠንቅቆ ማየቱ አግባብ ነው እላለሁ። ልክ ነህ። ኢትዮጵያ አሁን ስታዩ እኮ ማለት ነው በቃ ይበቃናል። ሌላ ሰዎች ወአለይኩም ፒኬ እንዴት ነህ? ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አንድ አጠር ያለች ጥያቄ ነበረችኝ። እስኪ እሷን እንድትመልስልኝ ነበረ። ስለ ኢሳ ዓለይሂ ሰላም ነው። ኢሳ ዓለይሂ ሰላም ከ1 ዓመት እስከ 12 ዓመት ያለው እድሜ ላይ አስተዳደጉ የታወቀ አስተዳደግ ነው ያለው በመጽሐፍ ቅዱስም በቁርአንም ማለት እኔ አላውቅም፣ እንደዛ አለው ብዬ አላምንም። የታወቀ አስተዳደግ አለው በመጽሐፍ ቅዱስም በቁርአንም ብዬ አላምንም። ለምሳሌ አሁን ኢንፋንሲ ጎስፔል ኦፍ ቶማስ ላይ በዛ እድሜ ውስጥ ነው አዋፋትን ይፈጥር የነበረ የፀሐይ ጮራ ላይ ይቀመጥ የነበረ ምናምን የሚለው ከ1 ዓመት እስከ 12 ዓመት ያሉት የህይወት ታሪክ የታወቀ ነው የሚል እምነት እስከ 30 ዓመት ባጭሩ የታወቀ የህይወት ታሪክ ነው። ከ12 እስከ 30 ያለችዋን ከ28 ያለችዋን እድሜ ነበረ ልጠይቅ የፈለኩት። አስተዳደጉ አይታወቅም ነው? አይታወቅም። አሁን ለምሳሌ ቁርአን የኢሳ ዓለይሂ ሰላም የህይወት ታሪክ አይደለም። የህይወት ታሪክ ነው ተብሎ የሚነበበው ላይክ ወንጌል ነው። የማቴዎስ ወንጌል የኢየሱስ ክርስቶስ የትውልድ መጽሐፍ ይላል። ሉቃስም እንደዛው ስለ ኢየሱስ ክርስቶስ ስራ ድርጊት ላይክ ስላደረገው ነገር ነው የሚናገረው። ግን ሁሉም ከ30 ዓመቱ በላይ ያለ ታሪኮች ነው የተቀመጡት። በልጅነት የተወሰኑ ክስተቶች ተቀምጠዋል። ማርያምን ጠፍቶባት እንደነበረ 3 ቀን ስትፈልገው እንደነበረ ምናምን፣ እሱ ይማር እንደነበር በቤተ መቅደስ እና በእግዚአብሔርና በሰዎች ፊት በጥበብና በሞገስ ያድግ እንደነበር በቃ እንደዚህ አይነት ነገሮች ነው የተቀመጡት እንጂ የሆነ ይታወቃል በሚባል ደረጃ ላይ የተቀመጠ የልጅነት ታሪክም የለውም። ቁርአን ላይም ቢሆን መሰረታዊ ነገሮች ልናውቃቸው የሚገቡ ነገሮች ተቀምጧል። ለምሳሌ ሱረቱል መርየም ላይ ያለውን ብትወስድ ላይ ከክርስቲያኖች አንፃር ምንድነው መሰረታዊ የሚያደርገው ሲባል ኢሳ ዓለይሂ ሰላም እናቱ በድንግልና እንደወለደችው ማስረጃ ቁርአን ላይ ተቀምጧል። ለሰዎች በጊዜው ለነበረው ማህበረሰብ የአይሁድ ትውልድ እንግዲህ መሲህን ይጠብቃሉ። ሰው በዝሙት ይወቅሷታል። ዝሙተኛ ከሆነች ደግሞ ተወግራ ትገደላለች። ይሄ የሙሴ ህግ ነው። ከዚህ ህግ ማምለጥ አትችልም። በዚህ ህግ እንዳትቀጣ ኢሳ ዓለይሂ ሰላም ገና በከፈኒሳነት እያለ ነው የተናገረው ማንነቱን። እኔ ነብይ አላህም ልኮኛል፣ ነብይም አድርጎኛል፣ መጽሐፍንም ሰጥቶኛል እያለ እንዲያወራና የሱ መናገር እንደ ተአምር ሆኖ ይህንን ትልቁን የሆነ ወቀሳ እንዳስቆመው ነው የምናየው። ቁርአን ላይ የተገለጸው ታሪክ ይሄ ነው። በቃ የምናገኘው በልጅነቱ የምናገኘው ነገር ይህንን ፓርት ነው። ይሄ ደግሞ ወሳኝነቱ ምንድነው? እንዴት መርየም ዓለይሃ ሰላም እንዴት አልተወገረችም ለሚለው ምላሽ ነው። መጽሐፍ ቅዱስ ላይ ምላሽ ስለሌለ መጽሐፍ ቅዱስ ላይ ያለው ምላሽ ምንድነው? ዮሴፍን ጠባቂው አድርጎ ሰጥቷታል ነው እግዚአብሔር። ስለዚህ ዮሴፍ እንደ ባል ስለሚቆጠር እሷ ከዮሴፍን የወለደችው ተብሎ የዮሴፍ ልጅ የተባለ ነው የሚጠራ ነበር። ያ ደግሞ ራሱ ለእግዚአብሔር ራሱ ላይክ እንደ ባይብል ካየኸው ባይብል ጋር ራሱ ፍጹም ተቃራኒ ሆኖ ታገኘዋለህ። ለምን ሲባል ትንቢተ ኢሳይያስ ላይ ምዕራፍ 7 ቁጥር 14 ላይ እነሆ ጌታ ራሱ ምልክትን ይሰጣችኋል አለ። እንግዲህ በጊዜው ለነበሩ አይሁዶች ለኢየሱስ ነው ተብሎ ስለሚታመን በኢየሱስ ዘመን ሲወለድ የነበሩ አይሁዶች ምልክት መሰጠት አለባቸው ማለት ነው። ከዛ ምን ይላል? እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ምልክቱ ምንድነው? ድንግል በድንግልና መጸነሷን ነው ምልክት የሚሆነው ተደርጎ የተቀመጠው። ያ ምልክት ደግሞ ያ ማህበረሰብ በድንግልና መጸነሷን ማወቅ አለባቸው ማለት ነው።
ካልሆነ ባላላት ብሎ ከሆነ አዲስ ኪዳን ላይ የሚያስተዋውቃቸው ትንቢቱ አልተፈጸመ ወይ ምልክት አልተሰጣቸውም። በድንግልና መውለዷን እነሱ ምንም ያገኙት ምልክት የለም። ሰው ይጣረሳል ማለት ነው። ወይም ደግሞ ትንቢቱን አልተፈጸመም ብለህ ትቆጥረዋለህ። ከዚህ አንጻር ግን እስከ 30 ዓመቱ ድረስ የሚታወቅ ታሪክ የለውም አፖክሪፋን ካልጨመረም በስተቀር ከባይብልም ከቁርአንም። አንዳንድ የታሪክ መዛግብቶች እንደሚገልጹት ከሆነ ወደ ህንድ ወይ ደግሞ ግብፅ ሄዶ ከ12 ዓመቱ በኋላ ወደዚህ አካባቢ ወይ ህንድ ወይ ደግሞ ወደ ግብፅ አካባቢ ሄዶ እንደተማረና ከዛ በኋላ መጥቶ ከ30 ዓመቱ በኋላ ድጋሚ ወደ ቄው እንደተመለሰና ነብይነቱ እንትን እንዳለ ነው ታሪክ። እነሱ መላምት ነው የሚመቱት። ሰው ኤግዛክት እርግጥ የሆነ ነገር የታሪኩ እንትን የለም ማለት ነው። የለም እንዳልኩ አፖክሪፋ ላይ የሚነሱ ሐሳቦች አሉ ውድቅ ከተደረጉ ወንጌላቶች ላይ ማለት ነው። አሁን እንዳልኩ ዘ ኢንፋንሲ ጎስፔል ኦፍ ቶማስ የሚለው መጽሐፍ የልጅነት ታሪኩን ነው በብዛት የሚያትተው የወጣትነቱን አይደለም። ያ ወንጌል ግን ተቀባይነት የለውም። ለምን? ህማማትን ስለማይገልጽ፣ ስቅለት፣ ትንሳኤ፣ ሞት ምናምን እንደዚህ የሚባሉ ነገሮች ስለሌሉበት አፖክሪፋ ተብለው ኦልሬዲ ድብቅ ተብለው ተጥሏል። አስቀድመው በአራቱ ወንጌላት በሚመረጡ ሰዓት በጣም ብዙ ከ40 በላይ ወንጌላቶች ተጥለዋል። አፖክሪፋ በሚል ማለት ነው፣ ወይም ድብቅ በሚል የተጣሉበት መመዘኛ ትልቁ ደግሞ ህማማትን አለመግለጻቸው ነው። ስቅለት፣ ሞትና ትንሳኤን የሚተርኩ አይደሉም። አሁን ከነዛ እየተወሰደ አሁን ያልከው የህንድ ታሪክ አለ። ህንድ ላይ የህንዱ ታሪክ ባይዞ በጣም የሆነ ሰዓት ፈምሶ ነበር። ቶፒኩ ማለት ላይ ገብቶ ከዛ እንደዛ ገኖ ነበር። ግን እንዳልኩ ይሆናል አይደል? እነሱም እኛም ምናምነው የምንቀበለው አይነት ስላልሆነ በሁለታችንም እንዲሁ ዝም ብሎ እንደ አፈ ታሪክ ነው የምንወስደው እንጂ ኢየሱስ ክርስቶስ እኮ የዞራስተር እምነት ተከታይ ነውም ይባላል። እሱ ጋር እሷን ፖይንት ነው በርለመጣል ነበር። እኮ እንደዚህ አይነት እንትኖች አሉ። አሁን ዞራስተር የሚባልበት ምክንያት ምንድነው? በታሪክ ደረጃ ስናየው አንድ አምላክ ያለው የመጀመሪያው ሰው ዞራስተር ነው። አሁራ ማዛድ ነው የሚባለው። የሆነ አሁራ ማዛድ የሚባል አምላክ አለ እና ሰይጣኑ ደግሞ አለ። ብቻ አንድ አምላክ ብሎ የሰበከ ዞራስተር ነው የመጀመሪያው በታሪክ ወደ ኋላ ስንመለስ የምናገኘው። ያ ደግሞ ከኢሳ አለይሂ ሰላም ከብዙ አመታት በፊት አይ ቲንክ ከአብርሃም ራሱ በፊት መሰለኝ የዞራስተር ሶ አብርሃሚክ ሪሊጅን የሚባሉት በጣም ረጅም አመት ነው። አብርሃሚክ ሪሊጅን የሚባሉትም ከዞራስተር የተወሰዱ ናቸው ይባላል። በእርግጥኛ እንደ ኢስላም አንዳንድ ፍንጮችን እናገኛለን ሐዲስ ላይ። ምን አይነት ፍንጮች? ዞራስተር ነብይ ሊሆን ይችላል የሚሉ ነገሮችን የሚጠቁሙ። ለምሳሌ ጂዚያ እንደ ኢስላም ህግ መሰረት የሆነ ጦርነት ቢገቡ ሁለት ሀገሮች ጂዚያ ከፍለው መኖር የሚችሉት አህለል ኪታብ ብቻ ናቸው። ከአህለል ኪታብ ውጪ ጂዚያ አይከፍሉም ሌሎቹ። ወይም የመስለም ግዴታ ይኖርባቸዋል ወይ ሌላ ህግ ነው ያለባቸው እንጂ የጂዚያ ክፍያ ግብር ከፍለው የሚኖሩትም ጥበቃ የሚደረግላቸው አህለል ኪታብ ብቻ ናቸው። ሶ ነቢያችን ሰለላሁ ዐለይሂ ወሰለም ወደ ፐርሺያ ሲልኩ የዞራስተር እምነት ተከታዮችን ጂዚያ እንዲከፍሉ ነው ያዘዟቸው። የእነሱ እንዳበላሹትና የነሱ መሪ ግን ትክክለኛ ነብይ እንደነበረ የሚገልጹ ፍንጮች አሉ። ሶ እንደ ኢስላም ነብይ ናቸው ብለን ልንቀበል እንችላለን። ማን ዞራስተርም ማለት ነው። ላይክ ፍንጮች ስራ በግልጽ ዞራስተር ተብሎ የተገለጸ ነገር ባይኖርም ወደ ፐርሺያ ግን ሰሃቦች ሲላኩ አንደኛ ልክ እንደ አህለል ኪታብ ወደ አንድ አምላክ እንዲጠሯቸው ምናምን አይ ቲንክ ሙአዝ መሰለኝ የተላከው እንደዛ ነው የተቀመጠው። አህለል ኪታብ በሚል ስያሜም ተካተዋል። አህለል ኪታብ የመጽሐፉ ባለቤቶች ናቸው። ያው ኪታቦች በጣም ብዙ ናቸው መጽሐፎች፣ ከነዛ ውስጥም ተካተው እናገኛለን። ከዛ አንጻር ኢየሱስ ክርስቶስ የዞራስተር እምነት ተከታይ ነው ቢባልም ያው ሙስሊም ነበር ማለት ነው በሌላ አማርኛ። ዞራስተር እኮ ትንቢቱም እኮ ስለረሱልም አለ መጽሐፉ ላይ ትንቢት የሚናገር። እሱን ሹር መሆን ይከብዳል። አሁን እንዴት መሰለ ብዙ ጊዜ ትንቢት ተብለው የሚገለጹ ነገሮች አሉ። ላይክ ሂንዱይዝም ላይም እኮ አለ። ግን እንደዚህ አይነት ነገሮችን ስታይ የተጻፈበትን ጊዜና የተፈጸመበትን ጊዜ
እሱን በደንብ ብታጠና አሪፍ ነው። ለምሳሌ ዞራስተር እምነት ከጊዜ በኋላ ወደ ሁለት አምላክ አድጓል። አላህም ቁርአን ላይ ይናገራል አምላክ ሁለት ነው አትበሉ ብሎ ቀጥታ አድሬስ ያደርጋቸዋል። የጨለማውና የብርሃን አምላክ የሚል ለሁለት ከፍለዋቸዋል ከጊዜ በኋላ ማለት ነው። እና እንደዛ አይነት ነገሮች አሉ። ግን ትንቢት ሲባል ብዙዎችን ቼክ ለማድረግ ሞክሬያለሁ። ብዙዎችን ሳይሆን አንዳንዶችን ልክ እንደ በርናባስ ወንጌል ነው ያገኘሁት። በርናባስ ወንጌል ስቲል አከራካሪ ነው። የሆነ ሴንቸሪውን ጽፎታል ምናምን ከነቢያችን ሰለላሁ ዐለይሂ ወሰለም በኋላ የመጣ መጽሐፍ እንደሆነ ነው የሚታመነው በርናባስ ወንጌል የሚባለው ማለት ነው። የድሮ አለ ያ የለም። ግን ይሄኛውን በተመለከተ በርናባስም የህንድን እንትን ያካትታል አይደለ? ስለ ህንድ ይጠቅሳል እኮ የበርናባስ መጽሐፍ ራሱ። እንጃ ይሆናል አንድ የመጣው የለውም። እሺ ያውሩ ቀጥሉ። 5 ደቂቃ የለውም። ኦኬ ሰላም አለይኩም ጀቢሮ የለህም አንተ? እሺ ተመልሰናል። ወረደ እንዴ ልጁ? ራሱን ያወረደው። እሺ ኧረ እናንተ ማን እንደማታስወርዱ ታውቃለህ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ጥያቄ ያላችሁ ሙስሊሞች ደግሞ አንድ ቁጥር ጻፉ። 5 ደቂቃ አልሞላም። ያቆየኛል ብዬ ነበር አላቆየኝም። እሺ ገስት ላይ ያሉትን ዳውድ ይሳባቸው እስኪ። አንዳንዶቹ ልከው ስለሚወጡ እንትን አይደለም፣ ችግር የለውም። ያው እንትኑን ማድረስ ብቻ ነው። እሺ ኡሙ ኢምራን እሺ ሶፊያ የለሽም። እሺ አብዲ ነኝ። አብዲ በኦሮምኛ ነው በአረብኛ ነው? አብዲ እሺ አብዲም የለም። እሺ ማን ነበር የሚለው? ክርስቲያኖች ካላችሁ ሪኩዌስት ላኩ። እሺ ወዲ መቀለ እሺ ወዲ መቀለም የለችም። እሺ ራኪ ወይም ሩቂ ነኝ። አንቺም የለሽም። እኔ እንዴት ነው ግን ሪኩዌስት የሚላክላችሁ? እኔ እኮ ግራ ነው የሚገባኝ። እሺ መጨረሻ ኪያ አለሽ? እንግዲህ ጌታ ይባርካችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ነፃ ፍላጎትና ቀድር ላይ ትንሽ ብታስተምረን። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ነፃ ፈቃድ ለማለት ነው። ነፃ ፍላጎት ሁሉም ሰው አለው። የመፈለግ ነፃነት አለው ሁሉም ሰው። እሺ ነጁ ሰላም አለይኩም ኡስታዝ።
ኧረ ማን ነው ኡስታዝ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አትበሉ ሰዎች፣ ኡስታዝ የሚለውን ስያሜ እንዴ አታርክሱብን። እሺ እኔ ጥያቄ ነበረ። እሺ ጠይቂ። እንትን ከፈትዋ ውጭ ፈትዋ አይሁን ግን አላውቅም ነው። በቃ ፈትዋ ነው። ምን ያውቀው? አረ አይደለም። እሺ ልጠይቅ ማለት እኔ ማወቅ የፈለኩት እንትን ነው። ሺዓዎችን ከኛ ምንድነው የምለያቸው? ማለት እነሱም በቁርአንና በሐዲስ ያምናሉ ወይስ አያምኑም የሚል። እሺ ሺዓዎች ከሱኒ ሙስሊሞች የሚለያቸው ነገር ምንድን ነው? ሲጀመር ሺዓ ሲባል አንድ ጀማዓ ወይም አንድ ማዕከል አይደሉም። ብዙ ዲኖሚኔሽኖች፣ ብዙ ክፍፍሎች አሏቸው። ግን እኛና እነሱ ትልቁ መሰረታዊ ልዩነታችን ቁርአን ሳይሆን ሐዲስ ነው። ቁርአን ሁለታችንም አንድን ቁርአን ነው የምንከተለው። ሐዲስ ላይ ግን የሐዲስ መስፈርቶችን የሰሂህ ሙስሊም፣ ሰሂህ ቡኻሪ የምንላቸው መስፈርቶች ማለት ነው ያንን አያሟሉም። ለምሳሌ መውቁፍ የሆነ ሐዲስ ይቀበላሉ። መውቁፍ ማለት ታቢዒ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ ብሎ አንድ ታቢዒ ቢዘግብ ያ ታቢዒ ከማን የሰማው ሲባል በመካከል ሰሃባ ከሌለ ነቢያችንን ሰለላሁ ዐለይሂ ወሰለም ደግሞ አግኝቶ ስለማያውቅ ታቢዒ ከሆነ አግኝቶ ስለማያውቅ ኦልሬዲ ሰሃባ ከገሌ ሰማው ብሎ የሚያወራው ሰሃባ ከሌለ መውቁፍ ይባላል። አይ ቲንክ መውቁፍ አይደለም፣ ይሄ ሙንቀጢ ነው የሚባለው። ብቻ የተቆረጠ ነው ሰንሰለቱ። ያንን መስፈርት እነሱ ይቀበላሉ፣ እኛ አንቀበልም። እኛ ከማን ሰማኸው ብለን ታቢዒኖችን እንጠይቃለን፣ ከማን የሰማችሁት ብለን። እነሱ ደግሞ ቀጥታ አክሴፕት ያደርጋሉ በብዛት። የሐዲስ ልዩነታችን ይሄ ነው። እኛ ጋር ደኢፍ የምንላቸው ሐዲሶች እነሱ ጋር ተቀባይነት ይኖራቸዋል በሐዲስ አያያዝ ደረጃ ማለት ነው። ሲቀጥል ደግሞ እነሱ 12 ኢማሞች የሚሏቸው አሉ። የነቢያችን ሰለላሁ ዐለይሂ ወሰለም የዘር ሐረግ አለባቸው ተብለው የሚታመኑ ማለት ነው። እነሱ ፈላጭ ቆራጭ ናቸው። ያደረጉትን ማንኛውንም ነገር ይቀበላሉ። ልክ እንደ ፈጣሪ ቃል እንደ ራእይ ነው የሚቆጠረው። ሌላው ፍጡራንን የሚያመልኩ አሉ ከነሱ መካከል። አሁን ሁሉም ነው ማለት ሳይሆን ከነሱ መካከል የአሊ ያሉ አሊን የሚጠሩ ሐሰንና ሁሴንን የሚጠሩ አሉ። እንደገና አይሻን፣ አቡበክርን፣ እነ ዑስማንን፣ እነ ዑመር ኢብኑ አልኸጣብን የሚረግሙ አሉ ማለት ነው። ትልቁ ልዩነታችን ሰሃባ ላይ ነው የምንለያየው። እኛ ላይክ ሱኒ የነበረው በጊዜው የነበረው ነገር የነቢያችን ሰለላሁ ዐለይሂ ወሰለም ሞት በኋላ አሚር አልሙእሚኒን ሲመረጥ በዘር ሳይሆን ባለው ዕውቀት ባለው ደረጃ አቡበክር ሲመረጥ እነሱ ደግሞ ነው በዘር መሆን አለበት ተብሎ የልጃቸውን ባል የሆነውን አሊይን እሱ ነው የምንቀበለው ብለው አሊ ነው ኢማማችን የሚል በዚህ ነው የጀመረው ገና ከመጀመሪያ ሰሃቦች ላይ ነው። አሊይ ግን ያው እነሱን እስከ ማጥፋት ድረስ ደርሷል። ስቲል አሁንም ግን የሚያመልኩት አሉ በብዛት። ስለዚህ ልዩነቱ በዚህ ደረጃ ነው። አሊይን እንደ መለኮት ላይ ድረስ የሚደርሱ አሉ፣ ሰሃቦችን ደግሞ ይራገማሉ። አላህ Subhanahu Wa Ta'ala ያው በቁርአን አወድሷቸው ያለ ማለት ነው። ሙሃጅሩን ወልአንሳር ብሎ ሰሃባዎችን በጠቅላላ ነው ያሞገሳቸው። እውነተኞች ናቸው ብሏል። የነሱን መንገድ ተከተሉ ብሎናል። እነሱ ግን ይረግሟቸዋል። ከዚህ ደረጃ ልዩነት አለ። ካፊር ናቸው ቢባሉም ብዙዎቹ ወደ ኩፍር ደረጃ ላይ ያሻርካሉ ምናምን ወደ ኩፍር ደረጃ ቢገቡም ከነሱ ውስጥ ግን የማያሻርኩም ደግሞ ሺዓዎች አሉ ላይክ እንደ ካፊር የማይቆጠሩ። ሙስሊም ሺዓ አለ። ይሄን ይመስላል ነጁ በማቀው ደረጃ። እሺ አመሰግናለሁ። ፋጡማ እኮ ያው የነቢያችን ሰለላሁ ዐለይሂ ወሰለም ልጅ ስለሆነች ያው በሳቸው በኩል አሊይም በሷ በኩል አይደል ያገኘ ከዛ አንፃር ስለሆነ ፋጢማን ትልቅ ክብር ይሰጧታል፣ ይለማመኗታል። ለበይከ ያ ፋጢማ እያሉ እኮ ካዕባ ላይ ይዞራሉ። እኛ ለበይከ አላሁመ ለበይክ ስንል እነሱ ፍላግ ባንዲራ አድርገው ያው ከመከልከላቸው በፊት ማለት ነው ለበይከ ያ ፋጢማ እያሉ ይጠውፉ ነበረ። ብዙ ፎቶዎች ነበሩ። ከዛ በፖለቲካል ኬዝ ምክንያት ሺዓዎች ከኢራን ማለት ነው ምንም አይነት ሐጅ እንዳያደርጉ ተከለከሉ።